ወንድ ልጅን በፍጹም ማስለመድ የሌለብሽ ነገሩ ሰው የልማድ ውጤት ነው። እንደ ቀልድ አንድ ብለሽ ያስለመድሽው ነገር እንዲንቅሽና ለአንቺ ያለው ዋጋ እንዲወርድበት ያደርገዋል። እህቴ፣ በፍቅር ግንኙነት መከበር ምርጫ ሳይሆን ግዴታ ነው። ዛሬ ከኔ ከእህትሽ ጋር ጥቂት ደቂቃዎችን ከቆየሽ ወንድ ልጅን በፍጹም ማስለመድ የሌለብሽን 5 ነገሮች እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ሰላም እንዴት ናችሁልኝ? ናፊዳር ነኝ። እንደምታውቁት ይህ ሁለተኛ የዩቲዩብ ቻናሌ ነው። በዚህ ቻናል ደግሞ የወንዶችን ባህሪ እኛ ሴቶች ደግሞ እንዴት አድርገን ከወንዶች ጋር ጥሩ የሆነ የፍቅር ግንኙነት መፍጠር እንደምንችል በግልጽ አንድ በአንድ የምናወራበት ቻናል ነው። አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰባችንን ተቀላቀሉ እና ደግሞ ሁላችሁ ቪዲዮ ብዙ እህቶቻችን ጋር እንዲደርስ ላይክ አድርጉትና እንጀምር። የመጀመሪያው ነገር ወንድ ልጅን በፍጹም ማስለመድ የሌለብሽ፣ ካስለመድሽው በኋላ ደግሞ የሚቆጭሽ እና ጥሩ ያልሆነ ነገሮች እንዲፈጠሩ የሚያደርገው ነገር ሁሉን ነገር እሺ ማለት ነው። እንደዚሁ ሴቶች ማለት ነው ሰውን ስንወድ እምቢ ማለት ያለብን እስከማይመስለን ድረስ በቃ እምቢ ማለት አይለብኝም ያልወደድኩት ይመስለዋል እንደዚህ ይሆናል እያለን ሁሉ ነገርን እሺ ማለትን እናበዛለን። ይሉኝታ አለብን። እንደዚሁም እንደ ኢትዮጵያዊ ሁላችንም ሴቶችም ወንዶችም ይሉኝታ ያጠቃናል አይደለም። የማንፈልገውን ነገር ራሱ በቃ ይሉኝታ ይዞን ሰዎች ስለጠየቁን ወይም ሰዎች ስለወደዱት ብለን እናደርጋለን አይደለም። ግን ያ እዚህ ጋር አይሰራም። የፍቅር ግንኙነት አክቹዋሊ ሁሉም ቦታ ላይ አይሰራም። ይሉኝታ አያስፈልግም። ፍላጎታችንን ነው መኖር ያለብን። ግን የፍቅር ግንኙነት ላይ ደግሞ ሁሉም ነገር እሺ ስለወደድሽው እሺ በቃ የማትፈልጊውንም ነገር እሺ እያልሽ ማድረግ ያለብሽ መስሎ አይሰማሽ። የእግዚአብሔር ቃል አይደለም እኮ አይደለም። ወንድ ልጅ የሚጠይቅሽ ነገር ወይም ደግሞ የሚነግርሽ ነገር የእግዚአብሔር ቃል አይደለም። የምትፈልጊውን ታደርጊያለሽ፣ የማትፈልጊውን ደግሞ አይ አላደርግም፣ በዚህ ምክንያት ይህን ነገር ማድረግ አልፈልግም ብለሽ ትናገሪያለሽ። እንደዚህ አይነት ነገር ማድረግ የማትችይበት ቦታ አድርገሽ አትዩ። የፍቅር ግንኙነትን ትወጂዋለሽ፣ ግን ደግሞ አይ ማለትም ትችያለሽ። የማትፈልጊውን ነገር አይ ማለት ትችያለሽ። ስለወደድሽ ሁሉም ነገር እሺ ማለት የለብሽም። በቃ ወድጃለሁ ብለሽ ሁሉም ነገር እሺ ማለት ካስለመድሽው በኋላ ላይ የማትወጪው ነገር ውስጥ ነው የምትገቢው። ምክንያቱም የማትፈልጊውንም ነገር እያደረግሽ ነው ማለት ነው። የማይፈልጉትን ነገር ማድረግ ደግሞ ሰላም ያሳጣል፣ እንቅልፍ ያሳጣል። ከራስሽ ጋር ያለ ነገር የሚያበላሽብሽ፣ ከራስሽ ጋር እንድትጣይ ነው የሚያደርግሽ። ሰው ደግሞ ከራሱ ጋር ተጣልቶ ከዓለም ሁሉ ጋር ፍቅርም ቢሆን ምንም ነገር ነው በቃ ምንም ማለት ነው። ምንም እንደሌለው ነው የሚሰማው። ከራስሽ ጋር ያለሽን ሰላም መጀመሪያ አስጠብቂ። አይ በይ፣ የማትፈልጊውን ነገር አይ አላደርገውም በይ። ሁሌ እሺ ማለትን አታስለምጂው። ሁለተኛ፣ በእሱ ጥፋት አንቺ ይቅርታ መጠየቅ። በጣም ስለምትወጂው ከእሱ ጋር መሆን ስለምትፈልጊ፣ ከእሱ ጋር መጣላት፣ ከእሱ ጋር መለየት፣ ከእሱ ጋር ተኳርፎ መቆየት ስለማትፈልጊ ብቻ እሱ ቢያጠፋም ይቅርታ ብለሽ ታርቀሹ አብራችሁ ትቀጥላላችሁ። በቃ እንደዚህ የሚሉ ሰዎች በጣም ነበር የሚገጥሙኝ፣ በተለይም ደግሞ በፊት ላይ ማለት ነው። ወንዶችም ሴቶችም በቃ እኔ እያጠፋሁ እሱ ነው ይቅርታ የሚጠይቀኝ፣ እንዴት አይነት ጥሩ ሰው መሰለሽ ምናምን ይላሉ። ሴቶችም እንደዛው፣ ወንዶችም እንደዛው። ግን ጥሩ ነገር አይደለም። ሰው ለራሱ ጥፋት ራሱ ኃላፊነት መውሰድ አለበት። ፍቅርን ማሳያም አይደለም ይሄ። ተረድታችሁኛል? በቃ ትልልቅ ሰዎች ናቸው። አንቺም ትልቅ ሰው ነሽ፣ እሱም ትልቅ ሰው ነው። ስለ ፍቅር ነው እያወራን ያለ ነው አይደለ? ለአካለ ምንድን ነው የሚባለው? ለአካለ መጠን ነው የሚባለው። ብቻ ደርሳችሁ ነው አይደለ እያወራን ያለ ነው ቶፒኩን። ሰው ደግሞ ትልቅ ሰው ደግሞ ለራሱ ጥፋት ራሱ ኃላፊነት መውሰድን መልመድ መማር አለበት። የቱንም ያህል ብትወጂው ለእሱ ጥፋት ይቅርታ አትጠይቂ። አንደኛ ነገር ከስህተቱ አይማርም፣ ከጥፋቱ አይማርም። ሁለተኛ ነገር ደግሞ አንቺ ራስሽን ትወስዳለሽ። በቃ ይቅርታ መጠየቅ እኮ አጥፍቻለሁ አይደለ? አይምሮሽ የሆነ ያጠፋሽው ነገር እንዳለ ይወስዳል። ነገም ይቅርታ ትጠይቂያለሽ ምናምን። አንቺ ይቅርታ እየጠየቅሽ የሚቆም ሪሌሽንሽፕ ነው ማለት ነው ያለሽ። እሱ ሲያጠፋ ለራሱ ጥፋት ኃላፊነት መውሰድ አለበት። ስለዚህ በሱ ጥፋት ይቅርታ መጠየቅን አታስለምጂው፣ በጣም ትጎጅበታለሽ የእውነት። ሶስተኛ፣ ሁልጊዜም ከእርሱ ጋር ብቻ መሆንን አታስለምጂው። ያው ሰው ስንወድ እቺ የኛ የሴቶች ድክመታችን ናት። ሰው መስተካከል አለባት ብዬ ስላሰብኩ ነው እዚህ ጋር ያመጣሁትና ሰው ስንወድ ፍቅር ሲይዘን ማለት ነው ጓደኞቻችንን እንተዋለን፣ ቤተሰቦቻችንን እንተዋለን። በቃ ሌላ ነገራችንን ሁሉ እርግፍ አድርገን ትተን እፍ ብለን ክንፍ ነው የምንለው። በቃ በሰማይ ነው የምንበረው ከሱ ጋርና ከሱ ጋር ብቻ ማለት ነው። ይሄ ደግሞ ትክክል አይደለም። ባላንስ የሆነ ላይፍ ነው የሚያስፈልገን። ሰክሰስ ማለት በሁሉም የህይወት ክፍሎቻችን በቃ የሚያስፈልጋቸውን አይነት ጊዜ መስጠት ስንችል ነው። ከሱ ጋርና ከሱ ጋር ብቻ መሆን እንዳለብሽ አይሰማሽ። ትክክል አይደለም። ህይወትን በብዙ መልኩ ማየት መቻል አለብሽ። ከሌሎች ሰዎች ጋር ማውራት፣ ከሌሎች ሰዎች ጋር መገናኘት፣ ሌሎች ነገሮችን ማድረግ መቻል አለብሽ። አንቺ የፍቅር ግንኙነትሽ ብቻ አይደለሽም። ላይክ በኋላ ላይ ትዳርም ሲሆን አንቺ ሚስት ብቻ ወይ እናት ብቻ አይደለሽም። ሮል አለሽ ሌላ
እንደ ልጅ ለቤተሰቦችሽ፣ የስራ ባልደረባ ለስራ ባልደረቦችሽ፣ ጓደኛ ለጓደኞችሽ። ከዚህ ውጪ ከሱ ውጪ ያለ ህይወትሽን በደንብ አድርገሽ ማየት መኖር ማጣጣም አለብሽ እንጂ ፍቅር ስለያዘሽ ጓደኞች ሲደውሉልሽ አይመቸኝም መቀየር ሁሉ ጊዜ እየዘጋሻቸው መቀጠል የለብሽም። ቤተሰቦችም ጊዜ ያለመስጠት ምናምን የለብሽም። ለሁሉም እንደየሚያስፈልገው ጊዜ መስጠት አለብሽ። ፍቅር ስለያዘሽ ከእሱ ጋር ብቻ መሆንን አታስለምጂው። ይሄ እሱንም አንቺንም የሚጎዳ ነገር ነው። እሱ በተመሳሳይ ልክ እንዳንቺ ለሌሎች ነገሮች ለሌሎች ሰዎች ጊዜ መስጠት አለበት። ያን አለማድረጋችሁ ሁለታችሁ ብቻ መሆናችሁ ደግሞ ሰፋ አድርጋችሁ ነገሮችን እንዳታዩ፣ ሌላ ህይወታችሁ ላይ ያለው ነገር ደግሞ እንዲቀንስ፣ ኮኔክሽናችሁን እንድታጡ ያደርጋችኋል። ይሄ ደግሞ ሰው በመሰረቱ የሚያስፈልገው ስለሆነ ማህበራዊ ነን አይደለም? እኛ ማህበራዊ ነገራችን በጣም እንፈልገዋለን። ከሌሎች ሰዎችም ጋር ያለን ነገር ያስደስተናል፣ ሰላም ይሰጠናል እንጂ እንዲሁም ፍቅር ብቻ የሚያኖረን አይደለንም። ማለት የፍቅር ግንኙነት ብቻ ማለት ነው። ስለዚህ ከሌሎች ሰዎችም ጋር ግንኙነት ይኖረሽ፣ እሱን ብቻ ማግኘት፣ ከእሱ ጋር ብቻ መሆንን አታስለምጂው። አራተኛ ከመጠን በላይ መቆጣጠርን አታስለምጂው። ያው መቆጣጠርና መጠበቅ በጣም ዲፍረንስ አላቸው። ሴቶች እዚህ ጋር በደንብ አድርጋችሁ እንድታዳምጡኝ ይፈልጋለሁ። ስለሚወደኝ ነው እኮ እንደዚህ የሚያደርገው ስለሚወደኝ ነው የምትሉ አላችሁ። መጠበቅ ማለት ፕሮቴክት ማድረግ ማለት ደህና እንድትሆኝ መፈለግ፣ ደህንነትሽን መፈለግ። በቃ ያንቺ ደህንነት ሲያሳስበው፣ ያንቺ ደህንነት ሲያስጨንቀው፣ በሰላም ገባች አልገባችም ከተለያያችሁ በኋላ ወይም ሳትገናኙም ስትቀሩ የት ነው ያለችው፣ ምን እያደረገች ይሆን፣ ደህና ትሆን የሚለው ነገር ሲያሳስበውና ሲያስጨንቀው የሚያደርገው ነገር አለ which is በጣም አሪፍ የሚፈለግ የሚጠበቅ ከፍቅር ግንኙነት። ሌላኛው ደግሞ መቆጣጠር ነው። መቆጣጠር ኢን ሴንስ በቃ የት ናት፣ ምን እያደረገች ነው፣ ኢንቴንሽኑ ጥሩ አይደለም። በቃ ለማወቅ ኢንፎርም ለመሆኑ የሚፈልገው በቃ የሆነ የሚጠራጠርም ነገር አለው ውስጡ አያርፍም። በቃ መቆጣጠር ሰዎች መቆጣጠር ከጀመሩኛል በቃ ማለት ነው ጥሩ ነገር አይፈጠርም። ተረታችሁኛል? የት ሄደሽ ነው? ለምንድን ነው ስልክ ማታነሺው? ስንቴ ነው የደወልኩልሽ? ቴክስቴን ከመለሽ ቆየሽ። በቃ ከማን ጋር ነበርሽ? ሌላ ሰው አለ እንደምታናገር። በቃ የሆነ ጭቅጭቅ የማድረግ ነገር ውስጥ ይገባል መቆጣጠር ሲሆን ማለት ነው። በቃ ስልክ አላነሳሽም እንበል ለምሳሌ እየተቆጣጠረሽ ከሆነ በቃ ይንገበገባል። ለምንድን ነው ያላነሳሽው? የት ሄደሽ ነው? የት ነበርሽ? ምናምን አውቀሽ ነው። በቃ ሌላ ታሪክ ውስጥ ይገባል። ፕሮቴክት የሚያደርግሽ ወይም ያንቺ ደህንነት የሚያሳስበው ሰው ግን በቃ ስልኩን ስታነሽለት ውፋይ ነው የሚለው። በቃ አንተ ጨንቄ ነበርኩ፣ ደህና ነሽ? እንዴት ነሽ? ምን ሆነሽ ነው ስልኬን ያላነሳሽ? በቃ ይቀጥላል ኮንቨርሴሽን ማለት ነው። ስለዚህ እንዲቆጣጠርሽ አትፍቀጅለት። ለእኔ ብሎ እኮ ነው ምናምን አይነት ነገርን አታራምጪ። አንቺ ራስሽ በመቆጣጠርና ፕሮቴክት በማድረግ በመጠበቅ መካከል ያለውን ልዩነት እወቂ መጀመሪያ። ይህን ልዩነት ስታቂ መቆጣጠር አይነት ነገሮችን ስታይ አይ እንደዚህማ እንድታደርግ አልፈልግም፣ አይ ይሄ በስቷል፣ እንደዚህ ማድረግ የለብህም ብለሽ እንድትመልሽው ትሆኛለሽ ማለት ነው። ግን ካላወቅሽው ይከብዳል። ስለዚህ እንዲቆጣጠርሽ አትፍቀጅለት፣ እንዲቆጣጠርሽ አታስለምጂው። በነገራችን ላይ እኛ ራሳችን እኮ የፍቅር ግንኙነት ላይ አፕሩቭ የምናደርጋቸው የምንፈቅዳቸው ነገሮች ይለመዳሉ አይደለ? የምንከለክላቸው ነገሮች ደግሞ ይቆማሉ። የምትፈቅጂውንና የምትከለኪውን ለይ ማለት ነው። አታስለምጂው ማለት ያ ነው። ስለዚህ እንዲቆጣጠርሽ አታስለምጂው፣ እንዲቆጣጠርሽ አትፍቀጅለት። ማንንም አይቆጣጠርም። አብረን የሆነው የምንገናኘው ስልኩንም የምታነሹ ምናምን በቃ ስለተዋደዳችሁ ብቻ ነው። ማንም አስገድዷችሁ አይደለም። መቆጣጠር ደረጃ ላይ መሄድ የለበትም የፍቅር ግንኙነት። ሰዎች ነፃ ፍጥረቶች ነን። ነፃነታችንን ደግሞ አብልጠን እንፈልጋለን። በፍቃዳችን የምናደርገውን ነገር ሁሉ እናደርጋለን እንጂ ሰው ስለተቆጣጠረን እና ሰው ቼክ ስላደረገን አይደለም። ስለዚህ እንደዚህ አይነት ነገር ውስጥ አትግቡ። እንዲቆጣጠርሽ አትፍቀጂለት። አምስተኛ ደረጃ ላይ ደግሞ ያስቀመጥኩላቸው ምንድን ነው እሱን ከፍ ማድረግ ወይም ደግሞ እሱን የሚያስደስት ነገር ብቻ ማድረግ እና ራስሽን ዝቅ ማድረግ፣ የራስሽን ደስታ ወደ ጎን ማድረግ። የፍቅር ግንኙነት ሁለታችሁም የምትደሰቱበት ፍቅር ግንኙነት ሲባል ራሱ ማለት ነው የአንቺና የእሱ የጋራ ማለት ነው። አንቺ ስለወደድሽ ብቻ አይሆንም፣ እሱም ስለወደደሽ ብቻ አይሆንም። የሁለታችሁ ፍቅር፣ መዋደድ፣ ፍላጎትና ጥረት ያለበት ነው። ስለዚህ እሱን ብቻ ለማስደሰት የምትለፊ ከሆነ አንቺ ከነ መፈጠርሽ ይረሳሻል። በቃ የፍቅር ግንኙነቱ ዓላማ እሱን ማስደሰት ብቻ ይመስላል ማለት ነው። እሱን የሚያስደስት ነገር ብቻ ሳይሆን የጋራ ነገሮቻችሁ ላይ ማተኮር ጥሩ ነው። አንቺም ደስታ የሚሰጥሽ እሱን የሚያስደስተውን ነገር ማድረግ ነው እንጂ ዝም ብለሽ ለእሱ ደስታ ብቻ የምትኖሪ ለእሱ ደስታ ብቻ የምትሮጪ አትሁኚ። ይህን አታስለምጂው። እነዚህ ነገሮች ሲደጋገሙ ምን ይሆናል እንዳልኩት የአንቺ ነገር ይረሳል። በቃ ሁሌ ስለሱ ደህንነት ሁሌ ስለሱ እንትን ብቻ የምትጠይቅ ከሆነ ያንቺን አይጠይቅሽም። በቃ የፍቅር ግንኙነቱ ዓላማ እሱን መንከባከብ፣ እሱን መጠየቅ እስኪመስለው ድረስ ማለት ነው። ስለዚህ እነዚህ ነገሮች አታስለምጂው።
የፍቅር ግንኙነታችሁ ላይ እሱም ብቻ ለማስደሰት አትሩጪ። እሱም አንቺን የሚያስደስት ነገር ያክ በጋራ ደግሞ ሁለታችሁ የምትደሰቱበትን ደስ የሚላችሁን ነገር አድርጉ። በዚህ መልኩ ጤናማ የሆነ የፍቅር ግንኙነት መገንባት ትችላለሽ። እነዚህን 5 ነገሮች አትንገሪ በሚል ለዛሬ ይዤላችሁ የቀረብኩት ፕሮግራም ይህንን ይመስል ነበረ። እንዴት አገኛችሁት? እስኪ ኮመንት ላይ ሀሳባችሁን አስቀምጡልኝ። እንደወደዳችሁት አልጠራጠርም። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ላይክ ሳታደርጉ ልትወጡ ነበረ። ተይዛችኋል። ሁላችሁም ቪዲዮ ላይክ አድርጉት። ይጠቅማታል ለምትሏት ለእህታችሁ፣ ለጓደኛችሁ፣ ለወዳጅ ዘመዳችሁም ሼር አድርጉላት። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰባችንን ተቀላቀሉ። ሁላችንም ውድድ አደርጋችኋለሁ። ቻው